ገድላትን እኔ እቀበላለሁ። ገድላትን የምቀበለው ምን ሲሆን መሰለ ከክርስቶስ ደም ጋር እኩል ካልሆነ ምን ችግር አለም? ተክለ ሃይማኖት ለወንጌል የከፈሉትን ዋጋ ብቀበል ምን ችግር? እኔ ባልቀበለው ሰማይ ከተቀበለው ምንድነው ችግሩ? እኔ ጉዳዩ የክርስቶስ ደም ጋር እኩል አይሁን እንጂ ስለ ሃይማኖታቸው የተጋደሉትን ስለ ክርስትና የከፈሉትን ዋጋ እኔ ዲናይ በማድረግ እኔ አልከብርም። ከቻልኩ የነሱን ፈለግ ተከትዬ በአግባቡ እንድኖረው ክርስትና እንድኖረው ህይወት ስለሆነ፣ ነገር ግን የማንም ገድል ከክርስቶስ ኢየሱስ የደም ዋጋ ጋር እኩል ከሆነ ነው የምጣላው ነው። ከዛ በተረፈ ምንም ችግር የለም። በገድላት ድርሳናት ውስጥ ከክርስቶስ ኢየሱስ የማዳን ስራ ጋርና ከክርስቶስ ኢየሱስ በቀራንዮ ላይ ከፈሰሰው ከዛ ውድ ደም ጋር የሚወዳደር ገድል ካለ እኔ አልቀበልም። እንኳን አንተ እኔ አልቀበልም። ያ ካልሆነ ምን ያጣላኛል? የለም የአቡነ ተክለ ሃይማኖትም ገድል ከክርስቶስ የማዳን ስራ ደም ጋር እኩል ተደርጎ ሊነገርም አይችልምም። የተነገረበትን ቦታ ካለም ስተትም እኮ እሱ ነው ዳስ ወራዳ ካልኩ እኮ አሁን በገድል ጉዳይ ከእናንተ ጋር የምጣላው የለኝም። ለምን ካለና ከተጋጨ አይሆንም። እናንተም ደግሞ እግዚአብሔር ይባርካችሁ አንቀበልም ብላችኋል። እንደሱ ካልሆነ እኔ ከእናንተ ጋር የሚያጣልኝ እኔ እኮ ከእናንተ ጋር የሚለያየኝ በክርስቶስ ኢየሱስ በመስቀሉ ስራ ሌላ ተጨማሪና ከሱ ጋር የሚወዳደር እኩላቻ አለ ካላችሁ ነው እኮ የሚያጋጨኝ እንጂ ከዛ በተረፈ ነው። ምን ያጣላን ያለው ምን መሰለ ሶፊ፣ እሱ አይደለም የተቤዠን ክርስቶስ ኢየሱስ እንደሆነ ሁለታችንም አምነናል አይደል? ብቻውን በመስቀል የተሰቀለ እሱ ነው። የኢየሱስ ክርስቶስን የማዳን ስራ እናገኛለን ብለን የምናስተምርበት የመዳን ትምህርት ነው። እናንተን እኮ ይለየን ሶፊ፣ አንተ በእምነቴ ብቻ ነው ማገኘው አልክ። መጽሐፍ ቅዱስ ባያቆም ይሄን ትምህርት እንግዳ ትምህርት ቢሆን አይደለም። አላልንም እኛ ላይ በነገራችን ላይ እኔ ለምሳሌ መዳን አንድ ሰው ከዳነ እስከ መጨረሻው ይድናል ብዬ ማመን አይደለም። የኔ አስተምሮ ማምነው ሰው እንደ ክርስትና ህይወት ካልኖረ ይቆረጣል፣ ይጠፋል ብዬ የገላትያ መጽሐፍ ምዕራፍ 5 ቁጥር 1 ላይ ሲናገር እንደነዚህ ይድናል ብለህ ታምናለህ? ቆይ አዳምጣው፣ ከአንድ ወደ አንዱ አንዝለላ። እሺ ቀጥል። እኔም ማምነው እነዚህ እንደነዚህ ያሉትን የሚያደርጉ የእግዚአብሔር መንግስት አይወርሱም ይላል። አይወርሱም በቃ የእግዚአብሔር ቃል 4 ነጥብ ባረገበት ጉዳይ እኔ ማመቻምቸው ነገር የለም። እኔ የእግዚአብሔርን ህይወት ሰጪም ነሺም አይደለም። መጽሐፍ ቅዱስ ለሰጠው ሰጥቶታል፣ ለሌለው የለው። ምን ላድርግ እኔ? ከዛ በተረፈ ግን ዶክትሪን ላይ ዶግማ ላይ ግን እንደዚህ በ2 ደቂቃ እየተነጋገርክ የምትሰራው ስራ አይደለም። ማንበብ ይፈልጋል፣ መጠየቅ ይፈልጋል፣ ቁጭ ብለህ መነጋገር ይፈልጋል። አለቀ። ገብቶሃል? ዝም ብለህ እንደው ጉጭ አልፋ ንግግር ሳንሄድ ያንተ ንግግር ገብቶኛል። እስከ ግን ያልመለስክልኝ ነገር አንድ ነገር አለ። ያነሳሁት ጉዳይ እኔ አሁን ሰው ጌታ ይመልስልህ። በቃ ጌታ ይመልስልህ። አንብብ፣ ጸልይ። እኔ ሁሉንም መልስልህ። ምን ይሄ አይነኝ ያላረዳድ ምንድነው? ስለ ጥምቀት ተጠመቅ። በቃ እኔም ተጠምቄያለሁ። ያድናል። ይኸውልህ እኔ በምረዳው መረዳት ጥምቀት ሲጠመቅ ከሞቱ ጋር መሞትን ከመነሳቱ ጋር መነሳትን እሱን ተምሳሌት አድርጌ ተጠምቄያለሁ። አለቀ። ማርቆስ አንተ ደግሞ ምን ልታረገው ነው? ማርቆስ 16:16 ያመነ የተጠመቀ ይድናል። ላነበው ነው። ሌላ ምን አረጋ? አንብበህ ዳንበታ። ማርቆስ 16 ላይ ያመነ የተጠመቀ ይድናል ይላል። ዳንኩበት እኮ ምን አልኩ? ተጠመቅኩ አልኩ እኮ። አሰማም እንዴ? ስለዚህ ለመዳን ነው የተጠመቅከው አይደለ? እና ለመሞት ነው። በጣም ጥሩ። ጥምቀት ያድናል ብለህ ካመንክማ ፓስተር የሥነ ምግባር አያስፈልግም። ስንነጋገር የምናወራው የእግዚአብሔር ቃል እኮ ነው እኮ። ታዲያ ምን ላድርግ ታዲያ? እና የማይሆን ጥያቄ ነው የምትጠይቀኝ ልደት። ስነ ምግባር ደግሞ ምንድን ነው? እንደውም እረፍ አንተ። በቃ እንደውም እረፍ። ስነ ምግባር ምናምን የምትለው አንተ እንዴት አለ መሰለህ ምን አለ መሰለህ ስላልክ አንተ ስነ ምግባር ያለ፣ እኔ ደግሞ ለምን ስላልኩ ምግባር የሌለ ልታረግ ነው አይደለ? እኔ እያልኩ ያለሁት ምን መሰለህ፣ ታዲያ ለመሞት ነው አይባልም። ሶፊዬ አሁን አንተ ታዲያ ለመዳን ነው ብለህ ለምን ጠይቀኛለህ? ታዲያ ተጠመቅ። አይ አብዛኛው ጴንጤ ጥምቀት አያድንም ብሎ ሽንጡን ገትሮ ስለሚከራከር እኮ ነው። አዳምጣ። ሁሉም ጴንጤ ተጠምቋል። ያልተጠመቀ ጴንጤ የለም። እሱ ጉዳያችን ሁሉም ተጠምቋል አልተጠመቀም ሳይሆን ለምንድን ነው የተጠመቁት? ለመዳን ነው ወይንስ ጀስ ለመተባበር ብቻ ነው? ጠይቃቸው። ለምንድን ነው በላቸው። እኔ ጴንጤን ወክላለሁ እንዴ? እስከ ከዛ ተነስቼ ነው ጴንጤ እንደመሆነ እኔ ጴንጤ አይደለሁም። ጴንጤ አይደለሁም። እኔ ምንድን ነሽ? ክርስቲያን ነኝ። የት ነው ብረት የምታደርገው? ከእግዚአብሔር ጋር። ምድር ባለችው ቸርች የት ነው የምትሄደው? ምን አገባ አንተ? የት ነው የምትሄደው ብያለሁ። እኔ ብትለኝ መልስልሃለሁ።
በቃ እኔ ደግሞ አልመልስልህም። ለምን እነግርሃለሁ? ምን ልታጠቃኝ ቢሆንስ? እዚህ ነው የምሄደው እዚህ ነው የምሄደው ብለህ ምን ልታደርገኝ እንደሆነ ምን አውቃለሁ? አንተን ስራ ፈቶ የሚያጠቃ ሰው አለ? አይታወቅም። ለምን እነግርሃለሁ? እስኪ ንገረኝ። እኔ የምሄድበትን ልንገርህ። እኔ እግር ስር ተቀምጠህ መማር አለብህ። እኔ እግር ስር ሆነ እኔ እግር ስር ካልሆንክ ምን ብዬ አስተምርሃለሁ? ለምን ድንጋይ ላይ ውሃ ቢያፈሱ በውጭ ይላል እንጂ ምንም አያመጣም። መጀመር መጽሐፍ ዳዲ እወድሃለሁ። ከአዳምጠኝ አንድ ጊዜ። ልደት እንኳን ደህና መጣ ወንድሜ ልደት። እንዴት ናችሁ? ሰላም ብለናል። ሰላም ምን ብትኮሳተረው? እግዚአብሔር ቃል ነው ዛሬ ምንድን ነው? በዚህ ሁሉ ህዝብ ፊት ነው በእግዚአብሔር ቃል እመዝናለሁ ዛሬ ይወጣል። ምንድን ነው መወጣጠር? አሰናም እየወጣው ነው። ለዛ እኔ ከቤተክርስቲያን ከጂም መውጣት ነው። ከቤተክርስቲያን መውጣት ነው። እሺ ችግር አለ? ለምን ትወጣለህ? ፀሐይ ነው። እዛው ብትሆን አይሻልም? አይ ደግሞ ሰፊ እግዚአብሔር ሕዝብ ለማገልገል ወጣው ከጸሎት በኋላ ምንም ይሄን አንዱን መንገድ ላይ አቁመ የቱ ጋር ነው ጥቅስ ብትል ነው? ምንም የምታገለግለው ነገር የለም። ምንም ዝም ብለህ አትነ ያን ሰውዬ ለምን ጠርተህ ኢንተርቪው አታደርገውም? እንመጣለን ብየዋለሁ ልደትዬ። በዚህ አጋጣሚ ሶፊን እናገኘዋለን። እኔ ነጠላ ስጦታ ሰጠዋለሁ። አንድ ነጠላ ከልደት ጋር መተን ነጠላ እንሰጣለን ብሎኛል። እኔ ሰራተኛዋ ወይ ሰራተኛዋ አልኩኝ፣ ግን ሰራተኛ ባል ነው የሚባለው። እሷ የምትለብሰውን እየለበስኩ ነው። ይኸው አለ ነጠላ ሶፊ፣ ይኸው 2 ነጠላ አለ እዚህ። በቃ አንዷን እንዲህ አድርጌ ስዘምር ራሱ እንደዚህ አድርጌ ቆንጆ ነጠላ አለ በክብር በሞገስ ሶፊን አንተ ያቄል ጠይቀው። ምላስም ሁሉ ለእግዚአብሔር አብ ክብር ኢየሱስ ክርስቶስም ጌታ እንደሆነ ይመሰክር ዘንድ ነው የሚለው። የት ላይ ነው የሚገኘው? ሶፊ ባልሰማ ሶፊ ባልሰማ ኔትወርካችሁ ጥሩ አይደለም ወይ? ደህና አንሊሚትድ አገዙ ምን አንሊሚትድ ነው የጌታ ባልሰማ ምላስም ሁሉ ለእግዚአብሔር አብ ክብር ኢየሱስ ክርስቶስም ጌታ እንደሆነ ይመሰክር ዘንድ ነው። የት ነው የሚገኘው? አሜን።